እያሰብኩ ከዛ ለቀኩኝና ስራ በቃ እሷ ጋር ቁጭ አልኩ ለተወሰነ ቆየሁ ከዛ በኋላ በቃ እሱ ጋር መጣሁ ሽማግሌ ላከና መጣሁ ሽማግሌ ላከማ ሰላከለ ሽማግሌ አዎ በመጀመሪያ ወረቀት እንደዛ ወረቀት አይደለም የሚላክ ስለዚህ ቤተሰብ አወቀ አዎ እና እንደዛ ሆነ መጣሁ እንግዲህ ስራ የለኝም እሱ ያስተምራል ዩቲዩብ ይሰራል እንደሄድኩ ዩቲዩብ ተምሯል በዛ መሰረት እኔን አስተማረኝ ቪዲዮ ኤዲቲንግም ዩቲዩብም ካሜራም በቃ ለመድኩኝ እሱን ካሜራ እንተላለው ግን ኑሮ ከበደን እንዴት በጣም ተቸገርን በጣም በቃ ፍፄ ደሞዝ እንግዲህ በአንድ ሰው ደሞዝ መኖር ማለት በጣም ከባድ ነው እሷ እንዳለችው ፍፄ በአንድ ሰው ደሞዝ መተዳደር በጣም ከባድ ነው እኔ ሌላ ገቢ ምንጭ አልነበረኝም እኔ ጋር እንዳትሆንም አስብ ስንት ዓመት እንደጠበቀች ጊዜ ሰጣች ያው ነው እኔ አልተቀየርኩ በቃ እንትኑ አልገባኝም የሆነ መንገድ አልገባኝም በቃ አንድ አይነት መንገድ ነው በቃ ሲሰራ የነበርኩት አምና የነበርኩ ሰው ዘንድሮ መጥቼ ኮፒ ፔስት ይበል እንደዛው ነኝ በቃ አንድ ስራ ላይ ነበርኩ አሃሷ ካንተ ጋር ለመኖር እየጠበቀች ነው አንተ ኢኮኖሚካሊ አልተለወጥክም ያው ነኝ ስትመጣ በቃ ከበደን ታውቃለህ የሆነ ጊዜ ምር በቃ የምንበላው እንኳን ቸገረ የምር አንተ ደግሞ ወንድ ስትሆን አለ አይደለም ያጸላል በቃ ሆነ ያለ በቃ ከውጭ እንኳን ወደ ቤት ሲገባ እኔ ደግሞ አሁን ባል ወይስ ወደ ቤት በምን ኮንፊደንስ ነው የምር ከዛ የሚገርም ደግሞ እኔ ብር አላውጣም ያለኝ ብር በደንብ አድርጌ በስርዓት ተጠቅሜ እኮ ነው የሚያልቅ አንድ ቀን እንኳን አባክንም አይደለም ምንም በቃ ጸባይም አይደለም እንደዛው ያናድዳል ደግሞ የሚበላው እንኳን ሲፈልግ ታምራለሁ ደግሞ ትንሽም ቢሆን እዚህ ነው እንዴ ብዙ ስትቸገር ደግሞ ብዙ ነገር ታስባለህ እንደዛ ይሁን በቃ የምንበላ እንደዛ በቃ እንትን ሲሆን በቃ ሲገኝም ደግሞ የሆነ ዝም ብለን እንደዚህ ያለ አይደለም አስቤዛ የሚያስፈልግ ነገር ሳይሆን እንጠቀማለን እንዴት አሁን ይልበል ዋና በርበሬ መገናኘት ማለት ዋና በርበሬ መገናኘት ማለት በዛ እንትን ፍርፍር ይሰራል እንዴት አርጋችሁ ሽንኩርት የሌለው ፍርፍር ከዛ እኔ ውጭ ወጥቼና ለሊት ሲሆን እያለቀስኩኝ እንትን እላለሁ ምን ለሊት የጨለማ አይደለም ስተኛ አልቅሳለሁ እና ውጭ ሲወጣ ለሳ ቤት ገብቼ ሌላ ይመም ነው ታውቃለህ እኔን ፊት ካየችው እንደዛ እያዘንኩኝ እንዳይከፋት ተደብቄ ግን ሳጋ ጥርስ አይደለም ጥርስ እኮ በእውነትም ደስታ ጊዜ ውስጥ ነው ይስቃል እያዘነ ይስቃል ግን ልዩነቱም እግዚአብሔርና ያ ሰው ነው ማወቅ የሚችል የእውነት ታለቅስ ነበር በጣም አድርጌ ነው እንዴት ዲግሪ ያለ ብዙ መሰርተ እየተራብክ እንዴት አታለቅስም ፍፄ እንዴት አሁን በቃ አይገባኝም ነበር ብዬ ማሰብኩት ይሄ ኑሮ አይገባኝም ነው ቢያንስ አንድ እንጀራ በሽሮ መብላት ነበርብኝ አልኩት እና አይዞሽ ብዙ ቻሌንጅ ነው በጣም ተቸግረን ነው ያንተ ደሞዝ ወራ ያደርሳችሁ ነበር አያደርስም እኮ ፍፄ ደስ የምትል ሰው እኮ ይሄ ነገር አምሮኛል ልብስ ምናምን አይታስብም እሱ እኔ በቃ መንገድ ላይ ስሄድ አሁን ሰው እንትን ስጋ ጠላሁት ማየት ስጋ ቤት ምናምን እንደዚህ ማየት ይሄኔ ቦታ የለባት ቀስበል ያልኩ አልፋለሁ መግዛት እየፈለክ ነበር ከዛ ስለማትችል የጠላው ስለማልችል በቃ የማይጠቅመኝ ቦታዬም አይደለም በእውነት ነው የጠላሁት በቃ አለ አይደለም ያንተ ቦታ ሲሆን ነው እሷም ደግሞ በቃ ፍቅር ካለ ደግሞ ከሁሉም ይበልጣል ከዛ መተሻንቺ እንደዛ አይተውስ ገቢ ስራ የለሽምና ፈተናዎች ነበሩ ምን ታስቢ ነበር ቤት ቁጭ ብለሽ አንቺ ተጠብቀዋለሽ ገቢ እሱ ብቻ ነው ያለው
እሱም እስከ ወር አላቆያችኋለ የሚበላ ነገር እስከ መጥፋት ደረሳችሁና ምን ነበር አእምሮሽ ውስጥ ሲመላለስ ነበር? ምን ታስቢ ነበር? በምን አማርኛውን የሚያወራው አማርኛ የእሱ አማርኛ ነው። አመሰግናለሁ። ከእሷ ጋር የተማርከው? አዎ የእሷን አማርኛ ነው ኮምፕሊትሊ በቃ ሳይቀላቀልበት የእሷን ነው እንደውም እያወራሁት ነው። ደግሞ ምን ተማርኩ መሰለህ ፍፄ፣ አንተ ጥሩ ሰውን እንጂ በቃ ያንተ ልብ ውስጥ ያለ ነገር ደግ ነገር ይሁን እንጂ ምንም በቃ ቋንቋም ችግር ሆኖ አይገድም። ትገናኛለህ በቃ ልብ ከልብ ጋር ያለኝ ፍቅር አመለካከት ለሷ መግለጽ አልቻልኩም። ዝም ብሎ በቃ ልብ ከልብ ጋር ነው የምንግባባ እና ቤተሰቡም ልነሳውቅ ብለን ችግሩ በቃ አልቻለም። እንዴት? አሁን እኔም ሌላ ቦታ ነው የተመደብኩም ስራው ሲገባም ደግሞ እንዳያሰብኩ አይደለም። አሁን አለ አይደለም አንተ ትንሽ ሰርቴ እንኳን ከራሴ አልፌ የሆነ ነገር ታስባለህ። አሁን ይልኝ ሳ ደግሞ ልብ ውስጥ ነግሳለ የሷን ፍቅር። ስለዚህ ጊዜ ስጭኝ እባክሽ አልኳት። ሽማግሌ እንዲልክ ነበር ያሰብሽው ወይስ በምን መልኩ ለማሳወቅ ነው? አዎ ሽማግሌ እንዲልክ። እሺ ሰው ባይዘው በዚህ ምክንያት አጋጣሚ ለቤተሰብ ያላት ክብር ፍቅር በጣም ትልቅ ቦታ ነው። ሰው ደግሞ ቤተሰብ ሲያከብር ነው እኔንም ማክበር የምትችይ። ተከክል እኮ እኔ ፍፄ አንድ ነገር ልንገር፣ እግሬ እኮ እሷ ነች የምታጥብኝ። እንዴት? በቃ አሁን ድሮ እንግዳ ሲመጣ ቤተሰብ ያ እንግዳ እግሬ ያጥባል፣ የሚተኙበት ቦታ አሰጦ በቃ ይተኛሉ። በቃ እንክብካቤ አለ። ደግሞ ባለቤት ምስት ደግሞ ለባል የምታደርግ እግር ማጠብ ምናምንም አለ አይደለም ድሮ አባቶቻችን። አሳውን እንደዛ ስትልኝ ልክ እኔ ደነገጥኩ። እምቢ አልኳት መጀመሪያ ቀን። እኔ አሁን ማታ እሷ ነች በቃ ባህላችን ነው። አንተ ከኔ በላይ ስለሆንክ አይደለም እኔም ከአንተ በታች መሆኔ የሚያሳይ ሰውን ክብር ፍቅር እግርን ታጥባለች። አዋ እንደ ድሮ ሰው ስለዚህ ባህሏንም ቤተሰቦቿም ታከብራለች። አዎ በዛ ምክንያት ሁሉም ነገር በቤተሰብ እንዲሆን የመጀመሪያ ልጅም ናት እሷ። በጣም እንትን አላት ታውቃለህ፣ ሪስፖንሲቢሊቲ አላት። ልጅ በእሷን ተከትሎ የሚመጡት ልጆች ከእሷ የሆነ ነገር እንዲማሩ ነው የምትፈልግ። በዛ ምክንያት ቤተሰብ ማወቅ አለባቸው። ለቤተሰብ አልነገረችም እሷ። ስለዚህ በቃ እኔ ጊዜ ስጭኝ አልካት። ትንሽ በቃ እሺ ያለችኝ። ያው ነው ምንድን ነበር አንተ በወቅቱ የቸገረህ? ስራ በደንብ አልሄደልህም? ገንዘብን በደንብ አልሰራህም? ምን ነበር የከበደ ሽማግሌ ለመላክ? ባዶ ነበርኩ። አንተ እንደዛ ሆነክ እንዳያሰብን ስላልሆነ እኔ ደሞዝ እስከ ወር እኔን ደርሶኝ ከሌላ ከሱ ተርፎ ሌላ እንዲያስብ የሚያደርግኝ ነገር አልነበረም። ስለዚህ በቃ እንዴት ይሆናል አልኩት። አሁን ከዚህ ወደዛ ለመሄድ መኪና ምንም አለ ፕሮሰስ አለ። አልቻልኩም። ስለዚህ እሺ ያለችኝ ጊዜ ሰጣችኝ ማለት ነው። እሷም ስራ ገባች። አሁን በቃ ስራ ሰለም ጉራጌ ዞን ነበር የገባች። ደቡብ ክልል ጉራጌ ዞን ነበር። አንተ የት ነበርክ? እኔ ሰንዳፋ ነበር የገባው። ስለዚህ እሷም ስራ ገባች። አየችው የማምር ደሞዝ እውነት እንደሆነ ለዛ ቀመሰችው። ቀመሰችው አየችና አሁን እንደውም ጥያቄም ትንሽ በቃ አልፎ አልፎ እየጠየቀችኝ መጣች። እንዴት? በቃ ስላየች እንዴት ተጨናንቃለሁ። ጥያቄው እየቀነሰ መጣ። እየቀነሰ መጣ። በቃ ከዛ የሚገርም ፍፄ ከስራ ከእሷም ተቀጥራ እኔም ተቀጥሬ እሷን ለመጠበቅ ብዬ 4 ዓመት ነው እንጀራን እየጋገርኩ እንትን የኖርኩት። እንዴት? ዛሬ የተናገርኩት ሴቷንም ማንኛውም በቃ እቺ ብቻ ነው ያለችኝ። 2010 ላይ ስንደርስ በፍቅር ተጠመድኩኝ። እንዴት ልማር እንዴት ላነብ? በፍቅር ምክንያት ማንሽ ልጅቷ ተማሪ ነች? እዛ ተማሪ ነበረች። ማታ ማታ ተማሪዎቹን አስጠናለኝ። ልክ እንደ ሌክቸር ቆሜ ምናምን ፓርከል ተሰጥቶኝ በዲፓርትመንት እንትን ይላለኝ።
ምን ነበር የምትማሩት? ፊዚክስ ነበር። እሷ አንድ ክፍል ተማሪ ናችሁ? አዎ አንድ ክፍል። አዎ እሷ ደግሞ የሚገርም ኦሮምኛ ምንም በፍጹም አታውቅም። አቤት አቤት። እሺ ያው እኔ ኦልሬዲ በፍቅር ተይዣለሁ፣ የፍቅር ዓለም ውስጥ ነኝ። እንዴት መሰለኝ እያጠናኑ ወንድም ሴትም ነበሩ ክላስ ውስጥ ማለት ነው። ከዛ ምንም አትናገርም፣ ቆንጆ ናት፣ ጸባይ ያላት ያየሁት መጣሁ። ከዛ ፍቅር ውስጥ ገባው። እየነበርኩ ትመጣለች፣ እየተኛው ትመጣለች። ጓደኞች ጋር ወክ ምናምን ማታ ማታ እንወጣለን ነበር። መቅራት ጀመርኩኝ ዶርም ውስጥ። የሚገርም አንዳንድ ሰው አሁን በፍቅር ሲያዝ ደካማ ተማሪ ይሆናል አይደል? እኔ ጎበዝ ተማሪ ሆንኩኝ። እሷ ጋር ሲታዋወቅ እና እንደዚህ አብረን ስናጠና እኔ አሁን እሷ አታውቅም እኮ እኔ ነው የሚያውቀው። ስለዚህ ቃኑን ማንበብ አለብኝ። እሷ ጋር ምናምን እሷ ጋርና የእሷ ጓደኞች ጋር ስናነብ በደንብ ለማስረዳት እኔ በቃ በደንብ ማንበብ አለብኝ። አሃ ማታ እሷን ለማስረዳት ነው። አዎ በጣም ችሎታ ያለ ጎበዝ ልጅ ለመባል። የሚገርም ሰመራ ዩኒቨርሲቲ በቀን 3 ጊዜም ሻወር እንገባለን። ምንም እረፍት የለም። በጣም ሙቀት ነው። ስለዚህ 7 ሰዓት እስከ 9 ሰዓት የእንቅልፍ ሰዓት ነው። ቀን ሁሌ ማለት ነው። ጓደኞቼ ይተኛሉ ዶርም ውስጥ፣ እኔ አልተኛም። ለምን? ማታ እሷ ጋር እያነበብኩ ስለሆነ እኔ አልተኛም። በቃ ስቃይን በላው። አንተ እሷ ማታ ስለምታስጠና ቀን ማንበብ አለብህ። አዎ። ከዛ ፊዚክስ ደግሞ እንደምታውቅ ኮርሶቹ የተለያዩ ኮርሶች ናቸው። ፕሩፍ ኮስችኖች ምናምን አለ። በደንብ በቃ ድብን አድርጌ እያነበብኩት ማታ በቃ ኦልሬዲ እኔ ሌክቸር ነኝ። እንደዛ ነው። የሚገርም እኮ እኔ 1 ዓመት እኮ ነው ሳልጠይቃት ስቃይ ነው የበላሁት። 2010 ሙሉ ዓመት ምን መሰለሽ እስቲ በቃ ከበደኝ። እንደዛም ሲሆን ማለት ነው ከበደኝ። ዶርሚ ልጆች ጋር አወራሁት። ለሳ ነገራት ነው የሚሉኝ። እኔ ሄዳለሁ፣ ፈሪ ነኝ ደግሞ ሄዳለሁ፣ ዛሬማ ጨርሼ ነው የሚመጣ ብዬ ፎክሬ ነው እንትን ነው የሚመጣ። እንደ ፊዚክስ ፎርሙላ ሸምድረት ሄዳለሁ። አዎ ስደርስ የለም እናነባለን፣ እስከ ዶርም እናውራለን። ያው እናውራለን ሲል በቃ የሆነ ያለ አይደለም በ30 ደቂቃ 2 ቃል ካወራሁት ነው። አማርኛ አሁንም ብዙ አይደለም። ስለዚህ ከጥናት በኋላ ዶርም ድረስ ስትሄዱ መንገዱ ቢረዝም 2 ቃል ነው የምታወራው። አዎ ስንት ወር ሙሉ ብዙ ወር ሾርት ኖት እንኳን ያወጣሁት ማለት ነው። ይሄ አንቢቢ ምናምን እያልኩኝ ለሳ በቃ ምርጥ አድርጌ እሰጣታለሁ። እኔ እሷ ጋር ያለ ስንት ፔጅ የሚሆን እንትን ወረቀት ነበር። አንድ ጓደኛዬ ጎንደር ነበረ፣ ሉሲ ይባላል። ልጠይቅልኝ በቃ አንተ ያልቻልክም ይሄ ቋንቋ ላይ ታውታው በቃ በኔ ይሁን ታስቀይመታለህ። እሷም ደግሞ ትፈራለች ታውቃለህ። አሁን ስንቀመጥ እንኳን እንደ አጋጣሚ ተሳስቼ ወደሳ ቀረብ ካልኩ እሷም በዛ እንደዚህ። ስለዚህ እንደዚህ ካላት ደግሞ ትርቃለች ከኔ በጭራሽ ፈይቅብኝ ያልክ። አዎ። እና 1 ዓመት በኋላ አንድ ቀን በቃ ምን ልበል በቃ ወዳለው ነው ያልኩት። ወዳለው ነው ያልኩት። አማርኛ የለማ ወዳለው አለችኝ። ምን አልክ አለችኝ። በቃ አሁን ስለወጣልኝ ወዳለው አልኳት። አሁን አንተ ወዳለው ምናምን ነው በር የምላት ያን ምን አለች? የዛን ቀን ግን ወድሻለሁ ስትላት በቃ እንደዚህ እና ኦኬ ለዚህ ነው እኔን የፈለክኝ አለች። ተናደደች፣ ሄደች። እኔን ትታ ወደ ዶርም ሄድኩልያ። ምን ተሰማ እንደዛ ስትል? በጣም በቃ ሄድኩና ጓደኞቼ እንኳን ደስ አላችሁ አልኳቸው። ተሳካለ አለ። አዎ ተሳካ። ተጣላኑ። እኔን ትታ ሄዳለች። እናንተ ናችሁ አይደለም በየቀኑ ካልጠየካት ብላችሁ እኔ በቃ በሰላም ሰጋ እያነበብኩ እንዳልመጣ ጊዜ እንዳይረዝም ያደረጋችሁት እናንተ ናችሁ። ጠየኳት፣ እኔን ትታ ሄደች። እንኳን ደስ አላችሁ። በጣም እንትን ያደረኩ በቃ ተዘጋውና አዎ አታወሩኝ አልኳቸው። እሺ